የተባበሩት አረብ ኤሚሬትስ ከግማሽ ክፍለ ዘመን በላይ አባል ሆና ከቆየችበት የነዳጅ ላኪ ሀገራት ኦፔክ በድንገት መልቀቋ በዓለም አቀፍ የኃይል ገበያና በጂኦፖለቲካው ረገድ እጅግ ከፍተኛ ትርጉም ያለው ክስተት ነው። ይህ ውሳኔ በቴክኒካዊና የነዳጅ ምርት ኮታ ላይ ብቻ የተመሰረተ ሳይሆን በገልፍ ቀጠና ሀገራት መካከል ለብዙ አስርት ዓመታት የቆየው የጋራ አንድነትና የሉዓላዊነት ስምምነት መፍረሱን የሚያሳይ ግልጽ ምልክት ተደርጎ ይወሰዳል። ኤሚሬትስ ሀገረ መንግስቱና ከመመስረቷ በፊት ጀምሮ በድርጅቱ ውስጥ የነበራት ሚና እጅግ የጎላ ነበር። ድርጅቱ በተለይም በ1970ዎቹ የነዳጅ ቀውስ ወቅት የዓለምን የነዳጅ ዋጋ በመቆጣጠርና በምዕራባውያን ላይ ተጽዕኖ በማሳደር ረገድ የነበረው አቅም አሁን ላይ ጥያቄ ውስጥ እንዲወድቅ አድርጎታል። ኤሚሬትስ ከድርጅቱ እንድትወጣ ካደረጓት ዋና ዋና ምክንያቶች አንዱ የኦፔክ የምርት ገደብ ወይም ኮታ ሀገራዊ ጥቅሟን እየጎዳው መምጣቱ ነው። ሀገሪቱ በቀን እስከ 5 ሚሊዮን በርሜል ነዳጅ የማምረት አቅም ለመገንባት ከፍተኛ መዋዕለ ንዋይ ብታፈስም የኦፔክ ደንብ ግን ምርቷን ከ3 እስከ 3.5 ሚሊዮን በርሜል እንዳያልፍ ገድቦባታል። ይህ ደግሞ በቢሊዮን የሚቆጠር ዶላር ገቢ እንድታጣ አድርጎታል። በሌላ በኩል የዓለም አቀፍ የነዳጅ ፍላጎት ወደፊት እየቀነሰ ሊሄድ እንደሚችልና እንደ ቻይና ያሉ ሀገራት ወደ ኤሌክትሪክ ኃይል በስፋት መሸጋገራቸው ኤሚሬትስ ያላትን የነዳጅ ክምችት የፍላጎት መጠን ሳይቀንስ በፍጥነት ወደ ገንዘብ ለመቀየር እንድትወስን አድርጓታል። የሳውዲ አረቢያ የቀድሞ የነዳጅ ሚኒስትር ሼክ ያማኒ የድንጋይ ዘመን ያበቃው ድንጋይ ስለጠፋ ሳይሆን አዳዲስ ቴክኖሎጂዎች ስለመጡ ነው እንዳሉት ሁሉ ኤሚሬትስም የነዳጅ ዘመን ሳያበቃ የያዘችውን ሀብት ለመጠቀም ቆርጣ ተነስታለች። ከኢኮኖሚያዊ ምክንያቶች ባሻገር ይህ ውሳኔ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል እየከረረ የመጣ ፉክክር ውጤት ነው። በተለይ በየመን ጉዳይ ላይ ሁለቱ ሀገራት ወደ ግልጽ ግጭት መግባታቸውና ሳውዲ አረቢያ በኤሚሬትስ የጦር መሳሪያ ኮንቮይ ላይ የአየር ድብደባ መፈጸሟ ግንኙነታቸውን ወደ አዲስ የጠብ ምዕራፍ አሸጋግሮታል። ኤሚሬትስ በሳውዲ የበላይነት በሚመራው ኦፔክ ውስጥ መቆየቷ ለሪያድ ተገዢ መሆን እንደሆነ ስላመነች ሉዓላዊነቷን ለማስከበር ድርጅቱን ለቃለች። ይህ ውሳኔ የኳታር ከኦፔክ መውጣት ጋር የሚመሳሰል አይደለም። ምክንያቱም ኳታር አነስተኛ ነዳጅ አምራች ስትሆን ኤሚሬትስ ግን የድርጅቱ ሶስተኛዋ ግዙፍ አምራች በመሆኗ መልቀቋ ለኦፔክ ትልቅ አካልን የመቆረጥ ያህል ነው። ውሳኔው ከአሜሪካ ጋር ያለውን ስትራቴጂካዊ ግንኙነት ለማጠናከር ያለመም ጭምር ነው። የትራምፕ አስተዳደር ኦፔክን የነዳጅ ዋጋ በመቆለል ዓለምን እየበዘበዘ ነው ብሎ ሲወነጅል መቆየቱ ይታወሳል። ኤሚሬትስ ከኦፔክ በመውጣት የነዳጅ ምርቷን ለመጨመር መወሰኗ በአሁኑ ወቅት ከኢራን ጋር በገባችው ጦርነት ውስጥ የአሜሪካን የደህንነት ዋስትናና ድጋፍ ለመግዛት የምትጠቀምበት የዲፕሎማሲ ካርድ ነው። የሆርሙዝ ሰርጥ በጦርነቱ ምክንያት ለነዳጅ ዝውውር አስቸጋሪ መሆኑን ተከትሎ አቡዳቢ አዳዲስ የቧንቧ መስመሮችን በመገንባት ሰርጡን ሳይጠቀሙ ነዳጇን ወደ ዓለም ገበያ ለማውጣት እያቀደች ነው። ይህ ደግሞ በጦርነቱ ምክንያት ለተናጋው የዓለም የኃይል ገበያ አዲስ ተስፋ ሊሆን ይችላል። የተባበሩት አረብ ኤሚሬትስ ከኦፔክ በመውጣቷ ትልቁ ተሸናፊ ሳውዲ አረቢያ ሳትሆን የአረብ ሀገራት በጋራ በመሆን የዓለምን የኃይል ገበያ የመቆጣጠር ሐሳብ ራሱ ነው። ኦፔክ አሁን ላይ የሳውዲን ፍላጎት ብቻ የሚያስፈጽም ድርጅት ሆኖ እንዲታይ ያደርገዋል። ይህ ክስተት ሌሎች የኦፔክ አባል ሀገራትም የኤሚሬትስን ፈለግ እንዲከተሉ በር ሊከፍት ይችላል። ጦርነቱ ሲያበቃና የሆርሙዝ ሰርጥ ዳግም ሲከፈት ኤሚሬትስ ያለምንም ገደብ ነዳጇን ወደ ገበያ ስታጥለቀልቅ የነዳጅ ዋጋ ወደ $50 ሊወርድ እንደሚችል ይገመታል። ይህ ደግሞ የኦፔክን የታሪክ ሚና ሙሉ በሙሉ ሊለውጠው ይችላል።